አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈረ ያለው ውዶቼ ኖላዊ ክፍል 104 ይዤላችሁ ቀርብ ያለ ማለት ነው። እንግዲህ አባዬ ታማ እንደዚህ አትፈታም። አይ አልመሰለኝም። የኔ ልጅ እንዴት ነው እንደዛ የምትለው? ሁሉ ነገር እኮ ግምት ነው። ምንም የሚረባ መረጃ የለም። መቼ ነው ለፖሊሶቹ የሰጠን? ማን እኔን እንደምንሰጣቸው? ይኸውልህ እኛ ካልሰጠናቸው እነሱ ከየት ያመጣሉ? ይኸውልህ እኔ ልጅ መረጃ ሳይሆን ማስረጃ ነው። እጃችን ላይ እኮ የረባ ማስረጃ የለንም። ቆይ እና አሁን እንዴት ያለ መረጃ ነው መያዝ ያለብን? ይህን ነገር ማድረጓን ባዩሽ ማድረጓን ነው። ሳስበው ባዩሽ አሁን ትክክል ናት። በምን እንደታሰረች ስለማናውቅ እንዴት ሜሊ እንኳን ትታሰራለች? እማዬን የምታቻት ወርቁን ያዘረፈችው እሷ አይደለች እንዴ? ፖሊሶች ግን ምንም ያውቁት ነገር የላቸውም። ፖሊሶች ደግሞ በነገራቸው አያምኑኝም። ማስረጃ ከሌለ ምንም ተራ ወሬ ሆኖ ብቻ ነው የሚቀረው። እሺ አባዬም እንዴት ነው የሚሆን? ያንን አባት ትቀርበዋለህ። ያንን በተወሰነ አውቃቸዋለሁ። ከኔ የበለጠ ደግሞ ሰላም ጋር ደግሞ ይቀራረባሉ። ጊዜ መስጠት አያስፈልግም። ባይሆን እናንተ አብረን እንሂድ። ይኸውልህ እኔ ልጅ እሱ ከኛ የበለጠ የባዩሽን ምስጢር ያውቃል። አሁን ተኛ። እሺ አባዬ፣ እሺ ደህና ደር። እሺ እኔ እወድሃለሁ ብሎ መስፍንም ወደ ክላስ ወደ እሱም ስልኩን እየነካካ ቁጭ ብሎ ነበር። የሚለው ሁላ ግራ ገብቶታል። ምክንያቱም መረጃና ማስረጃ ካላዝነ ከባድ ነው እያለ ነበር። እሺ እኔ እኮ ይሄው እናንተ ፍለጋ ልመጣ ስል ነው የመጣችሁ። አይ ፈለጉን እንዴ? መፈለግ ሳይሆን እንደው ምን መሄጃ አለ? ግን አንተ እንዴት መጣ? ባለፈው ከዚህ ቦርሳ አስቀምጬ ነበር። ምናልባት የተውት እንደሆነ ብዬ ነው። የምን ቦርሳ? የሴት ቦርሳ ነው እንዴ? አንተ እንዴት የሴት ቦርሳ እንዴት ምን ያደርግልኝ? ሀና ነበረች ያስቀመጠቻት፣ ግን እሷ ስፈልገው አጣችሁ። ምናልባት እንደው ሰው አይተው እንደሆነ እኔ አላየሁ። ቤት ውስጥ ሆነ እዚሁ ነው የሚገኝ። ሀና እዛ ጋር ነው ያስቀመጥኩት አለች፣ ግን ስንፈልገው አላገኘነውም። ቆይ እስኪ ምን አይነት ቦርሳ ነው? የሴት ቦርሳ ነው። ቢጫ ነው። ከዚህ የሚያዝ ነገር አለ። ውይ እሱ ቦርሳ ያንተ ነበር እንዴ? አዎ አይተውታል። እኔ እኮ የሀንዬ መስሎኝ ወስጄ ለእናቷ ሰጠኋት። ማለት ባለፈው ሀንዬ ስትናፍቀኝ ሰበብ ይሆነኛል ብዬ ወስጄ ለእናቷ ሰጠኋት። እንዴ እንዴት የሰው ምን ብለው ይወስዳሉ? እኔ ያኔ መቼ አንተ መሰለኝ። አሁን ሄደው እንደወሰዱ ያምጡልኝ። እኔ አልሄድም። እዛ ቤት እኮ ግራ በዛ። እንዴ ይሄ ቦርሳ እኮ ማሆን እርግብ ጋር የምታረቅበት ብቸኛ መንገድ ነው። እርግብ ቤት እንዳለች ታውቃለህ? ማለት ታዲያ እርግብን የት አግኝታት ነው የምታውቅ? እኔ ይልቅ አሁን ቦርሳውን ያንጡልኝ። እንግዳውስ እርግብ የት እንዳለች ንገረኝና አምጥቼ ሰጠሃለሁ። እየተደራደሩ ነው። ምንም መያዝ አለባት። ያለችበት ቦታ ንገረኝና ከዛ በኋላ አምጥቼ ሰጠሃለሁ። ድሮ መሃን ሰው እንደዚህ ነው። ከኔ ይሄ የሆነ ነገር ቀዱ ማለት ነው። ልጅ አይበሉኝ። ይርግብ የት እንዳለች ደግሞ እሞታታለሁኝ እንጂ አላሳይም። ምን ብሎ ሲጠይቀው እሱም መመለስ አቃተው። ሰላምዬ ሀንዬ አትመጣም እንዴ? እማዬ ሌሊቱን ሁሉ እንቅልፍ አልወስዳት ብሎ ሊነጋ ሲል ነው እንቅልፍ የወሰዳት። አሁን እንዳልቀሰቀሳት ብዬ ትቻት መጣሁ። እንዴት አመማት እንዴ? ህመም እንኳን አይመስለኝም። እንዴ እና ምን ሆና ነው? ብጠይቃት እኮ ልትነግረኝ አልቻለችም። እስኪ አሁን ሂጅ ልያት ብሎ ብድግ ብሎ ሄደ። ምን ነው ተቻኮልሽ ትመስያለሽ? እንዴት ይህ ልትሄጂ ነው? ባዩሽን ልጠይቃት ልሄድ አስቤያለሁ። እንዴ ፖሊስ ጣቢያ? ታዲያ አሁን የት ነው ያለችው? ተነስታለች። ልብሷን እየቀያየረች ነው። ቆይ ምን ይሆን ብለሽ ነው ያቺ የተረገመች ሴትዮ ሄደሽ የምጠይቂያት? ይሱን ያውቃለሁ። ምን ሆናችሁ ነው? እናትህ እያበደችልህ ነው። አንቺ ልጅ ቆይ አንቺ ልጅ ስርዓት ማትሽ ምንሽ ነው? እና አላበድሽም እንዴ? ሰላም እናትሽ አይደለች እንዴ? እንዴት ነው የምትናገሪያት? ሰው እንዳመስል እናቴ ናት እሷ። ቆይሽ ምንድን ነው የሆናችሁ? እናቴን ሂጅ ባዩሽን ጠይቃለሁ እያለች ነው።
እኛም አልገባንም። በቃ እኔ ለማዋራት ስብ ነው የምፈልጊው እና ከዛ የምትሄጂው አሁን ምንድን እያልሽ ነው? ባዩሽ እኮ ደጋማ ወንድሽን ጥንቅቅ አድርጋ የምታውቀው እርግጠኛ ነኝ። እስር ቤት ተሄድሽ በሆነ መንገድ እንድታስወጫን ነው የምፈልግ። እማዬ ሰላም እኮ እውነቷን ነው። ምን ቆይ ምን ሆና ነው? እማዬ ባዩሽ እኮ ጤነኛ አይደለችም። ስለዚህ ይሄ ነገር እስከሚያልፍ ድረስ ባታገኛት ጥሩ ነው። እናንተ ልጆች ይሄን ያህል ሕፃን ልጅ ነው የምታደርጉኝ? ልጆች እኮ ትክክል ናቸው። ጭራሽ አንተም ደግሞ ልትጨመርልኝ ነው? ቆይ እናንተ እንዴት የምታስቡልኝ ብላ ምን ጥቅ ብላ ሄደት ስትል ወይዘሮ ሜላት አባታቸውም ተናደዱ። በቃ ተዋት፣ ተረጋግታ ስታስበው ትመለሳለች። ባለቤት ግን ጤነኛ ናት? አንቺ እስኪ ዝም በይ፣ አሁን ዝም በይ እስኪ። በቃ የተሻለ ሀሳብ ይመስለኛል። ወይ ጉድ ብላ እሷን ብድግ ብላ ሄደት አለች። እሱ ግን መንገድ ላይ ሆኖ እየጠበቃት ነበረ። ስልኩን እየደወለ ገርሞታል። ምክንያቱም ያ ቦርሳ ማን እንደወሰደው ሲያውቅ። ከዛም ሀንዬ ነበር እየተደወለ ያለ። ሀንዬም እንግዲህ ከክላሷ ገብታ ስልኩን ብድግ አድርጋ ሄሎ ተምቹ ብላ ስትለው እሺ ሀንዬ ሰላም ነሽ ብሎ ሲያናግራት እሷ አንቺ ፋራ የት ነው ያለሽው እንዴ? ግን በዛው እግር መንገደኛ ነኝ። ፋራነትሽን ልንገርሽ ብዬ ነው። ምን ፈልገህ እንደደወልክ? ፋራነትሽን የሚገራ አግኝቻለሁ። የቤተሰብ ውርስ አይሸጥም። ፋርነቴን ከአባቴ ነው የወረስኩኝ። የአባቴን ደግሞ የወረስኩኝ አልሸጥም። ከፋያ ጋር ነው። እንዴት የፋየው ፋርነት እንደዚህ ቃልነት መሰለሽ? አንተ ግን ልጅ ምንድነው? ወረድክብን እኮ። ቆይ አሁን ለምን እንደደወልክ ለምን አትነግረኝ? ቦርሳው ከሱ ጋር ነው ያለው እና እንድታመጭልኝ ፈልጌ ነው። ባለፈው አስቀምጥ ብዬ የሰጠውሽ አሁን የት ነው ያለው? አዲሱ ቤትሽ ጋር ነው ያለሽ። እዚህ ደግሞ ምን ሊያደርግ ነው? የጠየቃችሁ ነው የመጣ። ታምቹ ለምንድን ነው የምታሾፈኝ? ያፋራ አባትሽ ነው። እሺ በቃቸው። እሺ ለምንድን ነው የተቆጣሽው? አነጋገራችሁ እንደናት ሳይሆን እንደ ህፃን ልጅ እንደምትቆጡ ነው ያደረጋችሁ። እሺ ይቅርታ። እኛ እኮ ልናስቀይምሽ ፈልገን አይደለም። እና ይሄንንም ሰምተሻል? እኔ እኮ በር ላይ ሁኜ ነበር የምሰማችሁ። ወይኔ ማዬ። እሺ አሁን ቁርስ ላምጣልሽና አብረን እንብላ። እሺ እሱም ብድግ ብሎ ቁርስ ላይ ያመጣ ሄድት አለ። እሷ ግን ያሏት በጣም በዛ ቀርቧት ነበረ ወይዘሮ ሜላት። እሺ እና ታዲያ ማን ነው? የዛን ጊዜ እኮ ወንዶች እንደነበሩ ነገረኝ። እነሱ እኮ ተልከው ነው። እሷና እንደተላከቻቸው በምን ያህል እርግጠኛ ነው? ግን ፖሊሶቹ አጣርተው ይደርሱበታል ብዬ አምናለሁ። ለፖሊስ ተናገር ግን ሊገልሽ የነበሩትን በምልክት ታውቃቸው? እኔ ደንግጬ ስለነበር አላውቃቸውም። አሁን እንደነመሰለኝ ከሆነ ባዩሽ በጣም ቀና ናት። መረጃዎችን ሁሉ እኮ ቀድማን ያጠፋችው። እና አሁን ምን ላድርግ? አሁን ብቻህን ማወቅ የምፈልገው አንድና አንድ ብቻ ነው። ይሄን ሁሉ ከኔ ጋር ማድረግ ምን እንደሆነ ማወቅ ብቻ ነው የምፈልገው። እርግጠኛ ነው ማዬ፣ እንደርስበታለን። በጣም አምናታለሁ። እሱን አውቃታለሁ። ግን ከሆነ በኋላ ምንም ማድረግ አይቻልም። አሁን ቁርሳችን እንብላ ብሎ ሲላት ወደ ቁርስ መብላት ግብት አለች። እሱም እያጎረሳት ነበረ። ልጇ ለራስህም አትበላ፣ አሁን እኔ ከአባቴ ጋር በልቻለሁ አንቺ ቢልኝ ብሎ እያታለላት ነበረ። እንግዲህ ናላዊ ቁጭ ብሎ እያነበበ ሀንዬም ቦርሳውን ይዘው መጥት ትላለች። ተኋላ እየተከታተለች ስትመጣ እንደምን አላችሁ ልጆች? እቀፊኝ እንጂ ልጄ ቁጭ በይ እስኪ ነስቲ ብሎ ሳማራጋትና ሀንዬም የተባለችውን ቦርሳ ይዛ መጣለች። እንዴት ነው አባባ? ደህና ነዎት? እንዴት ናችሁ እናንተስ? ብለው ሲል እኔ እኮ ትምህርት ይኖራችሁ ብዬ ነው። ሀንዬ ናታ ይሄን ቦርሳ ይሄን ማድረስ አለብኝ ብላ ይዘው የመጣችው። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ሀንዬ የያዘችው ቦርሳ ተገኘ፣ ይዟ ቀርባለች ማለት ነው። የመጨረሻ እንግዲህ የምናየው ይሆናል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። አለይኩም ወራህመቱላሂ ወበረካቱ